ተረጋጉ እንጂ አንቺ ጋር የሆነ የተረበቀ ነገር እንዳያልሽ ምን ነበር ቆይ ዝም በይ አንቺ ኢልሻው እኔ ንጉስ ልብስ አቀብኝ ብለሽኝ ነው አይደል እየወጣ ያለው ምንድነው የምታወሪ ቆይ አንቺ ምንድነው የምታወሪ ምን ሆነሽ ነው ምንድነው ያስነካሽ ምንድነው ያረካሽ የንጉስ ልብስ ልታቀብዩ ለሷ ነው ልትሰማኛለህ እኔ እዚህ ቤት ሰራተኛ ነኝ በቃ እናንተም እንደዚህ የምትናገሩ ከሆነ እንደ ንጉስ ትሆናላችሁ መድኃኒት ተሰጣጣቻለሁ ለእናትሽም መድኃኒት ተሰጣጣለ ለእህቶችሽም እንደዛ መሆን ትፈልጋላችሁ ምናምን ስለዚህ ማድረግ ያለባችሁ አድርጉ የተባላችሁ ነው የምታደርጉት ምን ይሆንሽ ነው ለምን ነው ሰዋራ እሺ ለምን ደም ሰዋራ ዝም በይምቲ እኮ ምንም ታውሪ ነገር ስለሌለ ነው ያ ልብስም ደግሞ ለወንድምሽ የገዛሽው ልብስ አይደለም የንጉስ ልብስ ነው የንጉስ ልብስ ስለምን ንጉስ ነው ምን አቀልሻለሁ እዛ እየወሰድሽ ምን እንደምታሰሪ የት ነው እዛ የምትይ መቃብር ጋር ይሄዳል ያለክሳል አባቴ ያለ ይላል ይቃዣል በቃ አባቱ እንዳለ ነው የሚያምነው አባቱን እንደሚያወራ በቃ ኖርማል እንደሚያወራ ሰው ነው የሚያወራ ስለዚህ የሆነ ነገር ማለት ሲመጣ ጤነኛ ነበረ ከዚህ በፊትም ማለት ሀብት ምናምን ነበራቸው ንብረት ነበራቸው እና ያን ንብረት ፈልጎ መሰለኝ እንደዛ የተደረጉት ማለት በላይነሽ እንደዛ ያደረገችው ለዛ ይመስለኛል ስለምን ነው ቆይ ምንድነው ማለት እስኪ አንቺ ሁሉ ነገር ካስደረግሽ በኋላ እኔ እትዬ ምን ማለት ነው ምንድነው ያደረኩሽ ምንድነው የተፈጠረ ጭራሽ አለቃሽንኩኝ ያው ለምንሽኛል ዛሬ እኮ ሌላ ቆይ ምንድነው ያደረገሽ እሱ የምትናገር ነገር ሰሚኛለሽ ከዚህ በኋላ ምንም የምትጠቀው ነገር አይኖርም ምን ልትሆኚ ነው ልጅቷ ስለዚህ የምትናገር ነገር የለም የምትናገር ነገር የለም ኢልስ ከዛሬ ድረስ ያሰራሽኝ ነገር በሙሉ እናገራለሁ አንድ ንጉሱንም በቃ እዚህ ነገር ውስጥ የከተቱት እነሱ ናቸው በሚሰጠው መድኃኒት አባቱ ሞቶ ብሎ እሱ ከውጪ ነው የመጣ ብዙ ነገር አድርጎታል ስለ አባትሽ የምታውቂው ነገር አለ እኮ ግባቤዋ ካሜራ ምናምን እስካለ ምንድነው ምለው ግባቤው ካሜራ ምንድነው ለምንድነው ምን እየሆነ ነው እኔም ግልጽ አልሆነኝም ያንቺ ቤት ነው ይሄ ቤት የነ ንጉሱ ቤት አይደለም እንዴ አዲስ ነገር አለ እንዴ ትይ ምንድነው ይሄ ቤት የነ ንጉስ ቤት ነው እኮ የሷ ቤት ነው አለች እሷ ማለት በሷ ነው አይመጣው ለዛ ንጉስ ቤት ነው ግን እኔ እሷ አሰሪ ስለሆነች እኮ ለዛ ነው እኔ ሰራተኛ ነኝ አሰሪ ይዋሽሽ ነው ጨዋታ ቀልድ ነው ያልሽው እኔ ይኸውልሽ ለቀልድ ጊዜ የለኝም እንዴ አንቺ ምን ተወሪው አሰሪሽ በላይ ነሽ አይደለች እንዴ ቆይ አይ ማለት አንድ ላይ ናችሁ ያው ብዬ እኮ ነው እኔ ሰራተኛ ነኝ እነሱ ነው የሚያስተዳድሩኝ ማን ነው ይዋሻለው ማለት አንድ ቤት ውስጥ ሁለት ሰራተኛ ጭራሽ ሰራተኛ እንደሌለ ነበር ማቆ ጭራሽ ሁለት ሰራተኛ ነው ያለው ቆይ ምንድነው እየተፈጠረ ያለ ምንድነው ያለ ማን እሱስ ምንድነው ስልክ ይዟል ካሜራ አለ አንቺ ፈርተሻል ምንድነው የተፈጠረ እኔ ምንም ማቆ ነገር የለኝም ማን ነው የሚያውቀው በሻቸው ትየዝም ብለሽ ምን ሊያረጋው አንቺ እንዴት ነው የገባሽው እዚህ ቤት እኔ ስራ ልሰራ ነው የገባው ማለት እንደማንኛውም ሰራተኛ ቆይ እዚህ ቤት ሰራተኛ እንደሌለ ነው ማቀው ከየት መጣሽ እንዴ አንተ ራሱ ማን ነህ እኔ እኮ ግራ እየገባኝ ነው እሱን ቆይ ይዋሽሽ ነበር እስካሁን ማለት ነው ስለምንድነው የሚጠይቀው ስለምን ውሸት ነው የሚያወራ ሁለታችሁም ጨዋታን ያዛችሁት ቆይ እዚህ ቤት ሰራተኛ እንደሌለ ነበር ማቀው አሁን ደግሞ ጭራሽ ሁለት ሰራተኛ ባንድ ቤት ቆይ እኔ ሰራተኛ ነኝ አልኩ እኮ ነኝ እሷ ሰራተኛ ነች እንግዲህ በራሷ ሊሆን ይችላል ሌላ ስራ ሊኖራት ይችላል ግን እኔ እዚህ ቤት ነው የምሰራ ሰራተኛ አሁን አለቃዬ ነች እንዴ እኮ አለቃዬ ነች ማለት ወጣ የምትሰራ ስራ ይኖራታል በራሷ ስራ የሰራተኞችም አለቃ አለ እንዴ ለምን የለም አንተ ቤት ውስጥ ሰራተኛ ሲኖር አለቃውና ሰራ ማለት እንደታዘዝከ ነው የምትሰራ ሁለታችሁም እየዋሻችሁ ነው ስለምን ውሸት ነው ምንድነው መሸፈን የፈለጋችሁት ምንድነው እዚህ ቤት ሰራተኛ እንደሌለ ነው ማቀው ቆይ ንግራ እየገባኝ ነው አንተ ማን ነህ ለምንድነው የመጣክ እዚህ ቤት ቆይ አንቺን እኮ አላየሁሽም ከዚህ በፊት ያው ላታይን ትችላለህ ግን እኔ ደግሞ ሰራተኛ እንግዳ ሲመጣ ሳሎን አትመጣም እሺ ቤት ውስጥ ማን ነው የሚኖረው ቤት ውስጥ ማን ነው የሚኖረው ሁላችንም እንኖራለን ማን እኔ ማለት እኔ ነኝ በብዛት ቤት ሙሉ እነሱ ውጪ ነው የሚውሉት እና ማን ናቸው ውጪ የሚሉት ማለት በላይነሽም ብዙ ጊዜ ውጪ ነው የምታዘወትረው በላይነሽማ ቤት ውስጥ እንደምትውል ነው ማቀው እኔ እኮ ምን ውጪ ስራ የላትም ማናችሁ ሁለታችሁ ቆይ ለምንድነው ግራ መታጋቡኝ እዚህ ቤት ውስጥ ማን ነው ሰራተኛ ማን ነው እኔ ሲጀመር ሰራተኛ እንዳለ ማላቅ እኔ ቤት ሰራተኛ ነኝ አልኩ እኮ ከተናገርኩ አይደል እንዴ ቅድም ጀምሬ ቆይ ከበላይነሽ ጋር አንቺ አሰሪሽ በላይነሽ አይደልች እንዴ እኮ አሰሪ በላይነሽ ነች ግን እሷ እና ምንድነው እኔ አለቃዬ ነች የምትይው ቆይ
መጀመሪያም እዚህ ስለነበረች እሷ ነች ሁሉም ነገር ያሳየችኝ ስራ ምናምን ማለት ሁለታችሁ ቀልድ ነው ያዛችሁት እኔ ላይ ስለምን ቀልድ ነው እኔ ራሱ እኮ ደንግጫለሁ ምንድነው ካሜራ አለ አንደኛው እሷ ደንግጣለች ለምን ደነገጥሽው ማለት ዝም ብሎ ካሜራ ቤት ውስጥ ስመጣ ለምን ደሞ አትደነግጠው ኦኬ የሰራሹ ሴራ ምናምን አለ ስለምን ሴራ ነው ምንድነው ሴራው ራሱ እሺ እዚህ ቤት ውስጥ ከነበራችሁ እኔ ከዚህ በፊት 2-3 መጥቻለሁ እንዴት ነው አሁን በድንገት መጣችሁ እዚህ ቤት ሰራተኛ ነኝ የምትሉት ሁለታችሁ ታዲያ ተናን ስላልጠየከና ጠይቀናል ሰራተኛ ማለት ሰው ማለት ይችላል ሰው ስራ መስራት አይችልም ምንድነው ያንተባትብሽ ምንድነው ይተንተባተው ለምን ተደናጋግጥሽው እኔ አልደነገጥኩም ሲጀመር ደሞዝ የምትከፍልሽ የበላይነሽ ቤት ውስጥ ደሞዝ የምትከፍልሽ እሷ ነች ማለት ለሷ ተሰጣለች እሷ ለኔ ተሰጣለች በቃ ይሄ እንደዚህ ምንድነው አንተ ይና አላማጣራት ይፈልከው እውነትሽን ነው ለሷ ተሰጣለች ከዛ እሷ ደግሞ ላንተ ተሰጣለች ማምናችሁ ይመስላችኋል ሁለታችሁንም ማመን አለማመን እኮ ያንተ ፋንታ ነው ሲጀመር እኔ ማቀው እዚህ ቤት ውስጥ ምንም አይነት ሰራተኛ እንደሌለ ነው ሲቀጥል አንቺ ማን ነሽ ስምሽ ማን ነው እኔ ስሜ ሄሩት ነው ሲጀመር ምንድነው አንተ ስለኔ ማወቅ የፈለከው ለምንድነው ስለኔ ማወቅ ስለኛ ስለምን ማወቅ ፈለክ ለምን መሰለሽ ሳውን ስለናንተ ማወቅ የፈለኩት እዚህ ቤት ውስጥ ምንም አይነት ሰራተኛ እንደሌለ አውቃለሁ እናንተ እዚህ ቤት ውስጥ ያሉት ሰዎች በእኛ እኮ ሰው አቁማል ምንድነው የፈለከው አንዴ ላውራ አንዴ እዚህ ቤት ውስጥ ምንም አይነት ሰው እንደሌለ ነው ማውቀው ከዚህ በፊትም መጥቼ 2-3 መጥቼ እዚህ ቤት ያሉት ሰዎች በእኛ ቁጥጥር ስር ናቸው እናንተ እዚህ ቤት ውስጥ ምንድነው የምትሰሩት ስራችን እየሰራን ነው ሰው ስራውን መስራት አይችልም እንዴ ምንድነው ሴራ ነው ስራው ስለምን ሴራ ነው የምታወራ ለምን አይነሽ የሚንቀጨቀጨው ቆይ እንዴት ነው የምታዳምጠው ብትረዳኝ አልቻልክም እኮ እኔ የሁለታችሁ እዚህ ቤት መገኘት ጥያቄ ሆኖብኛል ሲቀጥል እሷ ነች እዚህ ቤት ስትመላለስ ያያዋት እሷ ነች አንቺ አሁን ምን ልትሰሪ ነው እዚህ የመጣሽው ሰው እኔ እዚህ ምሰራበት ነው ሌላ ቤትም አላቸው እዛ ምሰራለው እዚህ ይሰራሉ ስለዚህ ሌላ ቤት አላቸው የት ነው ሌላ ቤት አላቸው ለምን እነግርሃለሁ እሱ ለምን ነው ማትነግሪኝ አስፈላጊ ስላለ የት ነው ሌላ ቦታ አላቸው የኔ ወንድም አልነግርህም ስለዚህ አሁን የመጣህበት ነገር ካሌለ ምንም ምነግር ነገር የለም ምንም የምታውቀው ነገር የለም እኔ ለቀል የመጣው ነው ይመስልሽ እሱ አንተ ነው የምታውቀው ስለዚህ እኔ እዚህ ምሰራለው ያኛው ቤት እሰራለሁ ለዚህ ነው ሰራተኛ ከሆንሽ እዚህ ቤት ውስጥ እንዴት ገባሽ በምን መንገድ ነው የገባሽው በቃ ደላላ ነው ያመጣኝ እሺ ውላለሽ እዚህ ቤት ሰራተኛ አዎ እዚህ ቤት ግን የለም እዛኛው ቤት ነው ያለ የምርሽን ነው ሰሞን ቆይቷል እሱ ይናለም አንድ ሰራተኛ የሆነ ቤት ሰራተኛ ብላ ስትቀጠር ውል እንዴት እጇ ላይ አትይዝም እንዴት እጄ ነው እንደምዞረው ቤት ውስጥ ቤት ውስጥ ይኖራል ስለዚህ እዚህ ቤት የለም ሁለት ቤት ነው ያላቸው እዛኛው ቤት ነው ያለ ደግሞ ይሄ ማለት እኮ አስፈላጊ አይደለም አስፈላጊ ነው እዛ ቤት ሄደን እሱን አረጋግጣለን አሰሪዎች እኮ ይሄን አላስፈላጊ ስላልሆነ ነው የተወኝ አንተ ምን ቤት ነው በእነሱ ያውሽ ነኝ ጋዜጠኛ ነኝ እዚህ ቤት ውስጥ አንድ ኬዝ ይያለው ይሄንን ኬዝ ካልቋጨው በስተቀር ከማንም አናት ላይ አልወርድም ኬዝ እኔ ጋር አይደለም ማለት ሌላ ቦታ ነው ሁለታችሁ የደበቃችሁት ነገር እንዳለ ይታየኛል ነገር የለም ስራችን እየሰራን ስራዬን እየሰራን እሺ ስለዚህ ተወኝ እሺ ቆየሽብኝ አልሽው ለምንድን ቆይ ስለምንድን ነው የምታወራ አንተ ቆየሽብኝ እሷን ነው ያልኩ አንተና አይደለም እኮ ስራሽ ቤት ውስጥ አይደለ ምንድነው መተባበቁ ቆየሽ አልቆየሽም ምናምን በቃ ፈልጊያት ነው እኮ ቤት ውስጥ አይደል እንዴ ማለት ቤት ውስጥ በቃ እሷን ነው የፈለኳት ስለዚህ ለዛ ነው ቆየሽ ያልኳት እንጂ ሌላ ነገር አይደለም ክፍለ ሀገር ልሄድ ነው ቦርሳ ይዤ ምናምን አላልሽም አዎ ክፍለ ሀገር ልሄድ ነበር ግን ቆየሽብኝ ነው አብራችሁ ነው የምትሄዱት ክፍለ ሀገር ይዋርሽሽ ነው አይደል ስለምን ክፍለ ሀገር ነው የንጉስ ልብስ የምታቀብየው ለሷ ነው አንቺ ደግሞ ምን ልታረጊ ነበር ምንድነው ያረኩት በላይነሽ የምትሄድበት እዛ ግራሩ ጋር ደሳሳ ጎጆ ውስጥ ይዘሽ ልትሄጂ ስለምን ግራር ነው ስለምንድን ነው የምታወራው በመተት አስራችሁ ልጁን የማይሆን ነገር ልታረጉት በመተት ነው የምታወራው ንጉሱ ለሊት እንደሚቃዣ አታቂም ታዲያ እሱ እንደማንኛውም ሰው ንጉሱ አሁን ያለበት ሁኔታ ጥሩ አይደለም አሁን ራሱ ጸበል እየተንከራተተ ነው እኮ ታዲያ እኔ ስለ ንጉሱ ምን ላድርገው የንጉሱን ልብስ ልታቀብልሽ ነበር አይደል ስለምን ልብስ ነው የምታወራ የምንድን ነው የምታቀብለኝ አይደለ ቦርሳውን አሁን ብለሻል አይደል ቆይ ምንድነው ያልሽው ምንድነው እኔ በቃ ከዚህ በላይ እንደውም ማለት ነው ምንም ነገር መታከስ አልችልም እሺ ሰሚኛለሽ እኔ በቃ ሁሉ ነገር ነው የምናገረው በቃ ምንድነው የምትናገሪው እስኪ ዝም በይ አንቺ ሁሉንም አይደለም የምታውቀው ነገር ተናገር ዝም በይ
ዝም በይ እኔና እሷ እናውራ እሷ ምንድነው ዝም በይ ከኔ ጋር ያወራች አይደለ እሺ አውሪ ምንድነው ምንድነው የምትናገሪው ይልሽ በቃ ታይኝ ሰምኛልሽ አይደለ እናገራለሁ ምንም ነገር አንቺ ዝም በይ ተናገሪ ተሰማያለሽ ምንም ነገር መናገራችን ምንም ሲጀመር ደግሞ የምትናገሪ ነገርም የለም ይልሽ እንደውም እስከ ዛሬ ድረስ ማለት ነው ይልሽ እስከ ዛሬ ድረስ እያስገድርሽ ያስደረግሽ ነገር በሙሉ ይበቃሻል አሁን ግን እናገራለሁ እሺ ተናገሪ ቆይ ምን ሆነሽ ነው አንቺ እውነቱን ተናገሪ ምንድነው አንቺ ጋር የሆነ የተረበቀ ነገር እንዳያልሽ ምን ነበር ቆይ ይልሽ አሁን የንጉስን ልብስ አቀብይኝ ብለሽ ነው አይደል እየወጣ ያለው ምንድነው የምታወሪ ቆይ አንቺ ምንድነው የምታወሪ ምን ሆነሽ ነው ምንድነው ያስነካሽ ምንድነው ያረካሽ የንጉስን ልብስ የምታቀብይው ለሷ ነው ይልሽ ትሰማኛለህ እኔ እዚህ ቤት ሰራተኛ ነኝ እኮ ታዲያ እኔ ምን እንደሚያደርጉበት አላውቅም ተደጋጋሚ እየጠራ ነው ስልክ ተሰው ደውሎ ነው ታዲያ ምን አይደውን እንደ ደሞ በስልክ የምትቆጣጠረ እሺ ልብሱን የምታቀብልሽ ለምንድን ነው የንጉስ ስለምን ልብስ ነው የምታወራ እኔ ምንም ልብስ እኮ እየገባኝ አይደለም የምን ንጉስ ነው የምታወራ ንጉስ እንትና የግራር ምናምን እያልክ የምትቀበጣጠረው አንተ ራሱ ምንድነው ለምን ተባጣብሻለሽ ነገር ነው ምናምን ምንድነው የምትናገሪ እሺ ሌላ የምትነግሪ ነገር አለ ምንም የምትነግሪ ነገር የለም ሲጀመር አስፈራራ ዝም በይ ታወራበት እንዴ አውሪ ቶሎ ፍጠኝ ምንም የምታወሪ ነገር ይኸውላችሁ አሁን ሰዓት የለም ሲጀመር አንቺ እዚህ ሁሉ ደረጃ ውስጥ ያደረሽኝ አንቺ ታውቂያለሽ አይደለ ምን ሆነሽ ነው ምንድነው የምታወሪ ስለምን ሴራ ስለምን መክተት ነው የምታወሪ ምን ሆነሽ ነው ስለምን ትዬ ነው የምታወሪው ታዲያ ምን እየሆንሽ ነው ምን ማለት ነው አዲስ ሰው እየሆንሽብኝ እኮ ምን አይነት አናት በመዳናለ ቆይ ምን እያልሽ ነው ቆይ ምንድነው ማለት ምን እያልሽ እስኪ አንቺ ሁሉ ነገር ካስደረግሽኝ በኋላ እኔ ነው ትዬ ምን ማለት ነው ምንድነው ያደረኩሽ ምንድነው የተፈጠረ ጭራሽ አለቃሽንኩኝ አው ለምንሽኝ አይደል ዛሬ እኮ ሌላ ቆይ ምንድነው ያደረገሽ እሱ ቆይ እስኪ ንገሪኝ አንቺ በግልጽ ተናገሪ እስኪ ምንድነው ማለት ይልሽ ትሰሚኛለሽ ከዚህ በኋላ ምንም መደብቅልሽ ነገር አይኖርም ሁሉንም ነገር አወራለሁ መደበቅ ነው የምታወሪ ቆይ ምን ግልጽ አልሆነልሽም አልገባሽም ምንም የገባኝ ነገር የለም ምን ይሰማኛል ማለት ነው ምንድነው ስለሱን ታዩና ለምን ቆይ በመሐላችሁ ያለውን ነገር ግልጽ አድርጉልኝ ምንድነው ያደረገች ምንም ግልጽ አልሆነልሽም አይደለ ቆይ እንደዛ አይደለም እንደዛ ምን ይሁንሽ ነው ስለምንድነው የምታወሪ ስለምን እንትን ማለት ነው የምታወሪ እስከ ዛሬ ድረስ ስንሰራት ስለነበረችው እያንዳንዱ ነገር አወራለሁ ስለነው የሰራነው እስከ ዛሬ ስለምን ይወራሽ ንጉስን ምን ስናረጋው እንደነበር ንጉስ ምን ሆነ ምን ተፈጠረ ስለ ንጉስ ምንድነው የምታወሪ ምን ሆነ ንጉስ እየኖራ እንዴ ምንድነው የተፈጠረው ንገሪ የምታውቂው ነገር በሙሉ ንገሪ ይኸውልህ ሰማኛለህ ምንም የምትናገሪ ነገር የለም ይልሽ አንቺ ዝም በይ ሲጀመር ትናገር የምትናገረው ነገር ወንድሜ አንተ ዝም በል እኮ ትናገር ስለዚህ ስለኛ የምናቆኛ ነን ስልክሽ የጠራ ነው አሁን ይኸውልሽ ትናገርበት ምንም መናገር የምትፈልገውን ትናገር አንቺ እዚህ ውስጥ አትግቢ ምንም የምትናገር ሰሚኛለሽ ከዚህ በኋላ ምንም የምትደብቀው ነገር አይኖርም ምን ልትሆኚ ነው ልጅቷ ስለዚህ የምትናገሪ ነገር የለም የምትናገሪም ነገር የለም ይልሽ ከዛሬ ድረስ ያሰራሽኝ ነገር በሙሉ እናገራለሁ ምን ሆነሻል ምን ሆንኩኝ ይለ መጀመሪያ ቀደም ሰውጣ የነበረው ሲጀምር ክፍለ ሀገር ይሄድኩኝ አልነበር ምንም ነገር የምታወሪበት ምንም የምትናገር ነገር የለም ስለዚህ ሁሉንም ነገር እናገራለሁ ምንም ዝም ብለው ነገር የለም አንድ ነገር እንዳትነፍሽ ሁሉንም ነገር አረባክሽ ካስደበደብሽ ምንም በኋላ ምንም አልናገረው ምን አገለሻለሁ እነሱ እንደማን ናቸው ሲጀመር ታዲያ ምን አስገባሻቸው እኔ ምን አገለሻለሁ እኔ እናንተ ቆጣጣችሁ ሲጀመር መካከላችሁ ያለው ተረጋጊ አሁን ስላልተረጋጋሽ ምንም ረጋጋው ነገር የለም ምንም ረጋጋው ነገር የለም ይልሽ ካስደበደብሽ ምንም በኋላ ምንም ማቆ ነገር የለም ሲጀምር እነሱ ራሱ የራስ ሴራ ናቸው ሰማሽኝ አይደል ምን ይያልሽ ነው ቆይ አታቂም እሺ ቆይ ስለሷ ነገር አንቺ አስካ እንዴ ዝም በይ እሷ አላወራ ምንም ታወራት ነገር የለም ማለት አሁን እትይ ምናምን ስትይ አልነበረ አወራለሁ ይለ ተሰማኛለህ ቀደም ይል ለሷ ልብስ ዝም ብለው ነገር የለም ለሷ ልብስ ላቀብል ይርኩኝ ነበር ትይልሽ አስፈራርቶሽ ነው የሆነ ነገር አለቃሽ ነኝ አይደል እኔ ይልሽ አንቺ አሰሪ ነሽ አይደል አንደኛውን የምትጠረጥሪንሽ ንገሪ ማናት እሷ እስቲ አንተ ዝም በል አንዴ አንቺ ራስሽ ዝም በይ አንቺ የደበቅሽ ነገር እንዳለ ምንም የደበቅኩት ነገር የለም ቆይ ማለት እሷ ታስፈራራሻለች ደብድባሽ ነበር ምንድነው ቆይ ማን ነው ደበደብኩሽ እኔ መጣውሽ ምንድነው የተፈጠረው ያውሽ አትፍሪኛ አለንልሽ አሁን ተናገሪ ያለንን ምናምን ምትለው አንተ ደግሞ ይልሽ በቃ ዝም በይ በቃ ይልሽ እናገራለሁኝ አልኩ አይደል ሁሉንም ነገር ይል ቀደም ምን ላደርግ ነው የመጣሁት ለምን እንደምትጠብቂኝ አንቺ እኔን የንጉስ ልብስ አምጪልኛል አይደል ይል ለምን ሌላ ጉዳይ አይደለ እየጠየቀችሽ ነው አንቺ የምታወሪ የምትነግራቸው ነገር የለም ዝም ብለሽልኝ ነይ
የምን ስለምን ነው ተረጋጉ እንጂ ቆይ ምንድነው እንደዚህ የሚያጣላችሁ? ቁጭ በይ እስኪ። ምንድነው ማለት በመካከላችሁ ያለው ነገር ምንድነው? እንዴ ልትጋደሉ ነው እንዴ? አንቺ ቤት ሰራተኛ ነኝ አላልሽም እንዴ? ነው እንዴ ልጅቷን? ቆይ ምንድነው የደበቅሽ? እሷ እንደፈለገችው ለተጠቅም እንዴ ነው ብለው ልትናገር ስትል ለምንድነው አፋፋ የምትናገረው? ምንም የምትናገር ነገር ስላሌለ ነው የምትቀባጠረው። አለ እንጂ በቃኝ እናገራለሁ አለች አይደል? ምንድነው የሚበቃት? ማነሽ አንቺ? ሲጀመር ስልክሽስ ለምንድነው ተደጋጋሚ የሚጠራው? ስልኬ ቢጠራ አንተ ምን አገባ ስለ ስልኬ? ማለት ሰራተኛ ነሽ አይደል? እዚህ ቤት ሰራተኛ ስልክ አይጠራም ያለ ማን ነው? ሰራተኛ ሰው የላትም፣ ስልክ የላትም፣ ቤተሰብ እሺ ለምንድነው ልታንቃት የደረሽው? እሷ እኔ ላይ እየጠቆመች ያለው ነገር ነው። ምን አገባኝ እኔ ስለምን ነው የምታወሪው? ምንም የሰራሽው ነገር ከሌለ ለምንድነው ልታንቃት? አንቺ ምንድነው የምታወሪ? ቆይ ምንም ያረግነው ነገር በሙሉ ምንድነው ያረግነው? ስለምን ማድረግ ነው የምታወሪ? ምንድነው የተደረ? ስለ ንጉስ ምን ሆነ? ምን ስለምን ንጉስ ምንድነው የምታወሪ? ምን ሆነ? ተይ እባክሽ። ቆይ አንቺ ስነ ስርዓት ያሽ አትጠቁሚ። ቆይ ለምትጠየቀው ጥያቄ መልስ ስጪ። ምንም እንሰጠው ነገር አንቺ ሰራተኛ እንዳልሆንሽ ግልጽ ነው። የምታደርጊው ነገር በሙሉ ልክ አይደለም። ስለምን ሰራተኛ ግልጽ አይደለም ምናምን የምትለው አንተ ምንድነው ግልጽ ያልሆነልህ ነገር ያለው? ከዚህ በላይ እንዴት ነው የምናገረው እኮ? እሺ አሁን ልጅቷ ልታንቃት የደረሽው በምን ምክንያት ነው? ልናገረው ነው አለች። ምንድነው የምትናገረው? ምን የምትናገር ነገር ስላሌለ ነው። አስፈራራሃት። የምትናገረው ነገር ከሌለ ለምን ማለት ነፍሰ ገዳይ ነሽ? ከዚህ በፊት ሰው ገለሻል? ኧረ አንተ በስማምበል ስለምን ሰው መግደል ነው የምታወራ? በስማም አልልም። ምክንያቱም ምንም ነገር ከሌለ ልጅቷን እኔ በእኔ ላይ ሄደሽ የምታንቃት ለምንድን ነው? የምትናገረው ነገር ስላለ ነው። የራሳችን ምክንያት ነው። አንተ አያስፈልግም ላንተ ማብራራት። ምንድነው የራሳችሁ ምክንያት? በቃ የራሴ ምክንያት ነው። ምንም የምትናገር ስላሌለ ነው። እትዬ ስትያት ነበር አይደል? አዎ ማለት አይደለብኝም መፍትሄ መሰለኝ እኮ። እትዬ ባልሽበት አፍ እጅሽን ልታንቃት የደረሽው ለምንድን ነው? እያስፈራራችኝ እኮ ነው። ታዲያ ስለኔ ዝም ብላ ስታወራ ዝም ልላት ነው እንዴ? አሰሪየስ ብትሆን ስለኔ ዝም ብላ ስታወራ እና የደበቅሽው ነገር አለ ማለት? እኔ ምንም የደበቅኩት ነገር የለም። ስለዚህ ተወኝ። ቆይ አንቺ እስካሁን ድረስ ተናገሪ ስልሽ ዝም ብለሽ አሁን ልትናገር የፈለግሽበት ምክንያት በቃ ሁሉም ነገር ነው ሰለቸኝ እንዴ? ስለምን ሁሉ ነገር ሰለቸኝ ነው የምታወራች ልጅ? እሺ ምንድነው የተፈጠረው? እሺ አዎ አሞኛል። ሰምኛለሽ? አዎ አሞኛል። ተረጋግና ንገሪ። ትነግሪኝ የነበረውን እያንዳንዷን ነገር አስረግጠሽ ንገሪ። ምንም የምትነግረው ነገርም የለም። የምትረጋጋ ነገርም የለም። ለምንድነው ዝም የማትይው? ምክንያቱም ምንም የምታወራ ነገር ስለሌለ እኮ። የምታወራውን ነገር ታውራ። ምንም የላትም። ማውራት ከፈለገች እኮ ቅድም ማውራት ትችል ነበር። አሁን ምንድነው የምታወራው? የለኝም ማለት ነው። ቅድም የምትናገሪው ነገር ማስረጃ አለው። ማውራት ትችል ነበር። ስለዚህ ምንም ነገር ስለሌለ ነው ያላወራች። ምንድነው አንቺ ቀደም የምትይው? ማነሽ አንቺ? ሲጀመር ማነሽ አትበል። ማንስ ነው አንተ? ምን አገባ ማለት ሰራተኛ አይደለሽም። ግልጽ ነው። ምንድነሽ? ከዚህ ቤት ጋር የሚያገናኝሽ ነገር ምንድነው? ምንም በቃ ስራዬ ነው የሚያገናኘኝ። እዚህ ቤት የሚያገናኘኝ ስራና ስራ ብቻ ነው። ስራና ሴራ? ስለምን ሴራ ነው የምታወራው አንተ? ምክንያቱም ሴራ ነው የምታወራው አንተ። ምክንያቱም የቤት ሰራተኛ ብትሆኝ ኖሮ እስከዛሬ ያቅ ነበር። እኔ ሁለት ቤት ነው ያላቸው። እዛኛው ቤት ነው ያን አጋጣሚ አላገኘኸኝም። በቃ ሁለት ቤት ነው ያላቸው ብያለሁ። ሲጀመር ሁለት ቤት እንደሌላቸው ነው ያውቃሉ። ከየት እያመጣሽ ነው ቤት የምትጨምሪው? ቤት ተመሳስሎብን ሊሆን ይችላል። የእነ ንጉሱ ቤት ይሄ ነው እኮ። የእነ ንጉሱ በላይነሽ ሌላ ቤት እንደሌላ ታውቃለሁ። እርግጥ ነው የንጉሱ አጎት ቤት አለ። መንገር አለባት። የንጉሱ አጎት ቤት አለ። ሌላ ቤት ግን አንተ ምንድነው? ላንተ ምን ነገር የተፈለገ ነገር ምንድነው? ሁለት ቤት ይኖር ሶስት ቤት ይኖራት ምን አገባ አንተ? ይኸውልሽ ትዕግስቴን እያሳጣችሁ ነው ሁለታችሁ። ስለዚህ ሁለታችሁንም ፖሊስ ጣቢያ ይዤ እሄዳለሁ። እያንዳንዷን ነገር እዛ ቁጭ ብላችሁ ታስረዳላችሁ። እዚህ ቤት የቤት ሰራተኛ እንደሌለ ነው የማውቀው። እዚህ ቤት ውስጥ እንዴት ተገኛችሁ የሚለውን ለፖሊስ ትናገራላችሁ። ስለዚህ ስላላየኸኝ ነው። እዚህ ቤት እኔ እዛኛው ቤት ነው የምሰራ። ወረቀት ላልከው ወረቀት የምዛ ነው። እሷ ደግሞ ዝም ብላ ነው የምትቀባጥረው። ምንም የምታወራ ነገር የለም፣ የምትናገረው ነገር የለም። ምንም እየቀባጠረ አይደለም። አንቺ ዝም በይ። ለምንድነው ዝም በይ አልልም። ለምንድነው ዝም የምትለው? ቆይ በቃ ምንም የምታወራ ነገር ስላሌለ ስላስፈራራት ስለመታሃት ነው። አንዴ ዝም በይ። አስፈራራናት ምንም አድርጋ የምትናገረውን ነገር አርፋ እሷ ትናገር። ምንም የምትናገር ነገር ስላሌለ ምንም አትናገር። አንድ አፍሽን ዝግልኝ። እየሰደከኝ እኮ። እሺ ተናገሪሽ። ምንም የምትናገሪው ስለምትነግሪን ነገር ማስረጃ ካለሽ አሳይ። እኔ የዚህ ቤት ሰራተኛ ነኝ። ስልክሽ ይጠራ ነው። አንዴ ስልክሽን ማየት እችላለሁ? ለምንድነው በተደጋጋሚ የሚደወል? ስራ ነው እኮ ሊያው አንዴ እኮ ቤተሰቦች ከሆኑ አንዴ የማታውቀው ሰው አየህ ካላየህ አንተ ምን ያደርግልሃል? አንዴ ሊያው ስልኩን
ቆይ አስፈላጊ ነው ግዴታ ስልክ ማየት አለብኝ ታውቃለህ ማን ነው ካወቅኩት ለምን በተደጋጋሚ የሚደወልልሽ ቤተሰብ አይደውልም እንዴ አንተ ቆይ ምንድነው የምታወራው ምናልባት በላይነሽ ጋር የምትግባቡበት ስልክ ከሆነ አይደል በላይነሽ አይደለች ልብሱን ልታቀብ ይመስለኝ ስለምን ልብስ ነው የምታወራው አንተ ስለ ልብሱ ግልጽ ነው እኮ እኔ አንተ የምታወራ ነገር አንድም ግልጽ ነው ብኝ ቆይ የት ነው ይዛችሁ የምትሄዱት የንጉስ ለምንድነው ስልክሽ ተረጋግሞ የሚደወለው ቆይ ልብሱንስ የት ነው ይዛችሁ የምትሄዱት ማን ጋር ነው ምንድነው የምታወራው ስለምን ልብስ ነው ስለምን ስልክ ነው በቃ ስልክ ቦርሳ ውስጥ ያለው ልብስ እንዴ የራሴ ነው ሰው ልብስ መያዝ አይችልም እንዴ ልብሱማ የንጉስ ልብስ ነው እኮ የቤተሰብ ልብስ ነው በቃ ቤተሰብ ጋር ልንሄድ ነው ቤተሰብ ጋር መሄድ አይችልም ሰው ጓደኛ ጋር ይሄዳል ቤተሰብ ጋር ይሄዳል ሰው ጥየቃ ይሄዳል የንጉሱ ልብስ ነው ልብሱ ቦርሳ ስለ ቤተሰብ ነው የንጉሱ አይደለም እኔ ለወንድሜ የገዛሁት ነው የወንድ ስለሆነ ነው የንጉሱ የመሰለክ ቆይ እናንተ አልገባችሁም ልጁ እኮ እየተሰቃየ ነው ለምን ደግሞ አትናገሩት ቆይ መተት የምታስመጭቱበት ምን አረጋችሁ ልጅ ቆይ ልጁ እኮ ነው ስለምትሰሩ ስራ ነው የሚያወራው ስለሚያወራ ይመስልሽ ቆይ አንቺ ምን እየሆንሽ ነው ምን እያወራሽ ነው ስለምን ስራ ነው የምታወሪ ቆይ አንቺ አሳዝናችሁ የምታውቁት ነገር ካለ ተናገሩ ምንም እናውቀው ነገር የለም ነግሬሃለሁ ንጉሱ በቃ ታሟል ግን እኛ እሱን ምን መለከተናል እኛ ስራችን እየሰራን ነው እኔ ሰራተኛ ነኝ ቆይ ታደን ምን ላድርግ እሱ አሁን ይኸውልሽ ጸበል ነው ያለው የተሰቃየ ነው በዛ ላይ ደግሞ መቃብር ለመቃብር እየሄደ ነው ቆይ አባቱስ እሺ ስለምን አንተ ምንም የምታወራ ነገር እየገባኝ አይደለም ስለማንም ማቀው ነገር የለም የምታውቁት ነገር እንዳለ ግልጽ ነው ከዚህ ጀርባ ማን እንዳለ ወይ ታውቃላችሁ ወይ እዚህ ውስጥ እናንተም እጃችሁ አለበት ስለ ልብስ ያልከው የቤተሰብ ልብስ ነው ለወንድሜ ልብስ ገዝቼ ነው በቃ ልልክለት ነው የቤተሰብ ልብስ አይደለም አንቺ ዝም በይ ሲጀመር ምን ታውራበት ቆይ ምንድነው የምታወር ምን ሆነሽ ነው አንቺ ምንድነው ምን ሆንኩኝ ምንድነው ከሱ ጋር በቃ ስለ ሁሉም ነገር ማውራት አለብኝ ይልሽ እኔ በቃኝ ምንድነው የሚበቃሽ አንቺ እኔ እንደተደበደብኩ ተደብድበሻል እኔ ማን ነው የደበደበሽ ሲጀመር ያኔ ሲደበድቡሽ ማውራት አለብኝ ማን እንደተላክሽ ሲጀመር ስለዚህ አፍሽዝ ይልሽ ምንም አፊን የምዘጋው ነገር የለም ታዲያ ምንድነው የምትይ ቆይ ምን እየሆንሽ ነው ለምንድነው ይሳወራ እሺ ለምንድነው ሳወራ ዝም በይምትይ እኮ ምንም ታውሪ ነገር ስለሌለ ነው ያ ልብስም ደግሞ ለወንድሜ ለወንድምሽ የገዛሽው ልብስ አይደለም የንጉስ ልብስ ነው የንጉስ ልብስ ስለምን ንጉስ ነው ምን አቅልሻለሁ እዛ እየወሰድሽ ምን እንደምታሰሪ የት ነው እዛ የምትይ ስለዚህ እዚህ ነገር ውስጥ አንቺ እጅሽ አለበት ማለት ነው መተት የሚተሰራበት ሲጀምር ቦርሳው ስለመምታት ማውራ ነገር ይፈትሽ ያገኘነው ነገር የንጉሱ ጸጉር ይሁን አላቅም የሰው ጸጉር አለበት በዛ ላይ የሱ ልብስ ነው የሱ አይደለም ለወንድሜ የገዛውት ነው ብያለሁ እኮ እንዴ አንተ ምንድነው የምታወራው እናሱ ለንጉሱ ብቻ ነው እንደ ልብስ የተሰራ ከታምታነሽ የንጉሱ ልብስ ነው ያለች በቃ መስላት ይሆናል ለምን አቀላቀለ ለበሰ ልብስ ነው እንደምትከሽለት አንቺ እሱ አይመለከትሽም ለምን ደግሞ ይመለከተኝ የንጉስ ልብስ ይልሽ እኔ ከዚህ ሁሉ ጣጣ ውስጥ መውጣት ነው የምፈልገው ስለምን ጣጣ ነው የምታወሪው ሲጀመር ይደውል አስር የሚደውልልሽ ማን ነው ማንንም ይሁን ማን አንተ ምን ያገባል ይመለከታል እንዴ አው ይመለከተኛል አስር የተረጋግሞ የሚደውለው ለምንድን ነው ስለዚህ አታቆም ማንንም ይደውል ማንንም የምታውቀው ነገር የለም ስለዚህ አሁን ተወኝ የሥራ ባልደረባሽ ነው አብሮሽ የሥራ ባልደረባሽ አንቺ ምንድነው የምታወሪው ስለምን ስራ ባልደረባሽ ምንድነው ልቀቂያት አንድ ያስወጣልኝ ቁጭ በይ አንቺ እንዴት ነው የጠገበችው ሁለዚህ ደውል የነበረው ማን ነው እስኪ መልሰሽ ደውይበት እኔ አልደውልም ለሱ ለምን ማትደውዩ ማለት እሱ በጣም ኃይለኛ ሰው ነው በቃ ላንተ ራሱ በጣም አስጊ ነው እሱ ጋር ከደወልክ እሱ እዚህ ከመጣ ለሁላችንም ጥሩ አይመጣም ማን ነው ምንድነው እሺ በእናትህ ተው ለምንድነው አንተ በራስ ለምን ሌላ ነገር ታመጣለህ ለምሰውየው በጣም ተንኮለኛ ነው ኃይለኛ ነው እጁ ረጅም ነው አሁን እዚህ ጋር ደውዬ በጠራ ለኔም ላንተም እዚህ ጋር ላለው ልጆችም ጥሩ አይደለም ምን ለምንድነው ጥሩ ያለው ማለት እሱ ወንጀለኛ ነው በቃ የሆነ ነገር ያደርጋል እጁ ረጅም ነው እሺ ይሄንን እስካሁን ለምንድነው ያልተናገርሽው አስፈራርቶና በቤተሰቦቼ በእኔ ከተናገርሽ ይሄን ነገር ካወራሽ ምናምን በቃ ገልሻለሁ ብሎኛል ስለዚህ እኔ መሞት አልፈልግም ማለት ቤተሰቦቼም የሆነ ነገር እንዲሆኑ አልፈልግም ለዛ ነው ለሱ አልደውልም ያልኩት ስለዚህ እዚህ ቤት እስካሁን ያልሽን ሁሉ ውሸት ነው ሰራተኛ ማድለሽ አዎ ቆይ ለማን ነው የምትሰሪው አልሽኝ እንዴት ነው እዚህ ቤት የተገኘሽው እኔ መሰራ ለበላይነሽ ነው አሁን የሚደውልልኝ የሷ ሾፌር ነው ስለዚህ እሱ ደግሞ በጣም ኃይለኛ ሰው ነው አሁን ደሱ ከደወልኩለት
ሊገለኝ ሁሉ ይችላል አንደኛ እናቴን የሆነ ነገር ሊያረግብኝ ይችላል ቆይ ምንድነው ሰውየው ማን ነው ቆይ ምን አርጊ ነው የሚለው ማለት ምን አይነት ትእዛዝ ነው እሱ ያዘዘን ነው የምናረገው አምጡ ካለ እንወስዳለን አስቀምጡ ካለ እዛ ቅድም ልብስ አምጡ ያን እነሱ ናቸው ማለት እሷንም እንዳትናገር ያልኳት ስለሚያስፈራራን ነው ይገላታል ለዛ ነው ዝም በይ ያልኳት ስለዚህ ሰውዬ በጣም ኃይለኛ ነው እኔ ከሷ ጋር ምን እንዳለው አላቅም እኛ የታዘዝነው ነው የምናረገው ስለዚህ እሱ ኮንታክት ያለው ከሴትየዋ ጋር ከበላይነሽ ጋር ነው እኛ የተባልነው ነው ስለዚህ እናንተ ምንድነው ግንኙነታቸው ሁለቱ እሱ ሾፌር ነው መሰለኝ ማለት ምን እንደሚሰልል አላቅ ማለት ሾፌር ታዲያ እንዴት ነው እጁ ረጅም ሊሆን የሚችለው የበላይነሽ ሾፌር ከሆነ እጁ ረጅም ነው ያስፈራራናል ማለት ምንድነው ማለት የሆነ የሚሰራ ነገር አለ ተንኮል አለበት ሰውዬ የሆነ የእጅ አመልም ነገር አለበት የእጅ አመል ማለት በቃ ሰው የሆነ መድኃኒት ምናምን ከየት እንደሚያመጣ አላቅ እንደዛ ነገር የሚሰራል በቃ አንተ ሳታውቀው ያፈዛል ስለዚህ እኛ በጣም እኔ ስለምፈራ እሱ ጋር መደወል አልፈልግም ስለዚህ ንጉሱ እንደዚህ የሆነበት ያለው ምክንያት አንዱም እሱ ነው ማለት ነው አዎ ልብሱን የምታቀቢው ለሱ ነው ማለት ነው አዎ ለሱ ነው የምናቀበው ቆይ ለምንድን ነው እንደዚህ የምታደርጉት እናንተ ማለት እኛ ፈልገን አይደለም እዚህ ውስጥ የገባን እንዴት ተገናኛችሁ እንዴት እዚህ ውስጥ ልትገቡ ቻላችሁ እኛ ስራ ብሎን ነው ያመጣን ስለዚህ ስራ ብለን ገባን ስራችሁ ይሄ ነው ተባልን በቃኛ ከዚህ ውስጥ መውጣት እንፈልጋለን አንድ በቃ መውጣት አትችሉም አንዴ ገብታችኋል አሉ ለስራተኝነት ማለት መጀመሪያ የገባችሁት ለምንድን ነበር ማለት ስራ በቃ እንደማንኛውም ሰው የምትላላኩ ነገር አለ ከዛ እቃ ምናምን ታመጣላችሁ የሱቅ እቃ ምናምን ነው ያለን መጀመሪያ ማለት ነው ግን ስንመጣ ሌላ ስራ ነው በቃኛ ይሄን ስራ መስራት አንፈልግም ከዚህ ውስጥ መውጣት እንፈልጋለን ስንለው አይቻልም አንዴ ገብታችኋል ከዚህ ከወጣችሁ እናንተንም ቤተሰቦቻችሁንም እገላችሁ ስለዚህ ሳንፈልግ ሳን በቃ ለቤተሰቦቻችን ስንል ነው ይሰራን እሺ የንጉስ አባት የት እንዳለ ታውቂያለሽ እኔ የት እንዳለ አላቅ እሱ ነው የሚያውቀው ምን ውስጥ እንደወሰዷቸው ማለት እኛ መንገድ ላይ ነው የሆነ መቃብር ቦታ አለ እዛ ምናምን ልብስ እናቀብላለን እኛን ራሱ ብዙ አያቀርቡንም ከሰው ጋር እንድንገናኝ አይፈልግም በጣም ነው የሚያስፈራራን ወተን ከሰው ጋር ስንቆም ራሱ እሱ ማለት እዚህ ጋር የለም ስን የሆነ ቦታ አለ የለም ሄዷል ስንል የሆነ ቦታ አለ እኔ ሌላ ሰው ይኑሮ ሌላ ሰው አስቀምጦ ይሁን አላቅ ስለዚህ እኛም ፈልገን አይደለም እዚህ ውስጥ የገባን እሷንም ቅድም እንዳትናገሪ ምናምን ያልኳት ለዛ ነው እሺ አሁን የምትናገሪው ነገር እንዴት ላምንሽ ይችላል ከሱ በቃ እሱን ወይ ማትፈራ ከሆነ ማለት ሰውየውን ማትፈራ ከሆነ ደውዬ ልጠራልህ ይችላል እሱ ያለው ነገር ደውይለትና አሁን ጥሪ ግን እኛን የሆነ ነገር ቢያረገንስ እኔ ኃላፊነቱን ወስዳለሁ እንዴት እርግጠኛ ሆናለሁ እርግጠኛ መሆን ትችላለሽ እንደውም እየደወለ አንሹ ሄሎ ስልክ ደውይለት ቆይ ምንድን ነው የምለው እዚህ አሁን ያለሽበት ቦታ ጥሪ ለምን ፈለግሽኝ ካለስ ሁልጊዜ እንደምትገናኙት ነው የምትደውይለት ግን በምንም ታምር ድምጽሽን መቀየር አለበት እስከዛሬ እንደምታወሪ ነው የምታወሪ እሺ ሄሎ ወይ ጌት ሰላም ነው ስራ ላይ ሆኜ እኮ አላየሁትም ለዛ ነው ያላነሳው እሺ የት ሆነ ነው ያው እየመጣው ነው እሺ በቃ ታነሽም እኮ ስደውል አይ ቤት ስራ ይዤ ነው ቤት ነኝና ቤት ና በቃ ያው እየመጣው መኪና እየነዳሁ ስለሆነ እደውላለሁ ቤት ስገባ እደውላለሁ በቃ እሺ ቤት ነኝና እሺ ነው እየነዳው ነው ስለዚህ ወደዚህ እየመጣ ነው ለምን ነበር የሚመጣው ነግሬ ያለው እኮ እሱ ነው እዚህ ቤት ሁሉ ነገር የሚፈጠረውን የሚያውቀው እኛ መላላክ ብቻ ነው አርጎ የተባለውን ማድረግ ነው ስለዚህ ወንጀልም ቢሆን ምንም ቢሆን ታርጋላችሁ በቃ ተገደን እኮ ነው ፈልገን አይደለም በቤተሰቦቻችን አስፈራርቶ ነው ማለት በላይነሽ ናት በቃ እሱን የምታዘው እኮ ይሄን እናንተ ፈልጋችሁ ነው እንጂ ህግ ባለበት ሀገር ተገድጄን ምናምን ልትኛት እሺ ልክ ነው ላንተ እንደዛ ሊሆን ይችላል እኔ ያለውበትን ደግሞ እኔ ነው ማቀው ምክንያቱም እናትሽን ገላሉ ቤተሰቦቻቸውን ገላሉ ብሎ
ማለት እኛ የመጣ ነው ሌላ ሀገር ሄደን ልንሰራ ምናምን ነበረ ግን አልተሳካልንም በቃ ማለት ስራ የሚያሰሩን ወደ ሌላ ሀገር የሚልኩን መስሎን ነበር ግን እዚህ ስንመጣ ታሪኩ ሌላ ነበር በቃ ወደ ውጪ ትላካላችሁ ስራ ትሰራላችሁ ብሎ ነው እዚህ ውስጥ ያስገባን ማለት ነው እሱ እንደደላላ ሆኖ ነው ከዛን እዚህ ስንመጣ የተፈጠረ ነገር ሌላ ነው እጁ ረጅም ነው ያልሽበት መንገድ ለምንድን ማለት በቃ ማለት እጁ ረጅም ነው ያልኩ ነገር ሰው ያስፈራራል ሰው ይገላል አንደኛ ይሄ የባዕድ አምልኮ ነገር የት እንደሚያቃላቅም እሱንም ያረጋል አንድ ንጉሱንም በቃ እዚህ ነገር ውስጥ የከተቱት እነሱ ናቸው በሚሰጠው መድኃኒት አባቱ ሞቶ ብሎ እሱ ከውጪ ነው የመጣ ብዙ ነገር አድርጎታል ስለ አባትየው የምታውቂው ነገር አለ ማለት እኛ የምናውቀው ነገር የለም የሆነ ሀብት አላቸው የሆነ ውርስ አለ ምናምን የሚሉ ነገር አለ እኔ በዛ ምክንያት ይሁን አላውቅም ስለዚህ እኛ ደግሞ ይሄን እንዳንናገር አስፈራርቶን ነው በቃ እናንተም እንደዚህ የምትናገሩ ከሆነ እንደ ንጉስ ትሆናላችሁ መድኃኒት ተሰጣጣቸዋለሁ ለእናትሽም መድኃኒት ተሰጣጣለ ለእህቶችሽም እንደዛ መሆን ትፈልጋላችሁ ምናምን ስለዚህ ማድረግ ያለባችሁ አድርጉ የተባላችሁ ነው የምታደርጉት ስለዚህ አንቺ ንጉሱን የምታውቂ ከሆነ መድኃኒት ሲሰጡ ነው እንደዚህ ያደረጉት ማለት ነው ያው ማለት ሲመጣ ደና ነበር መቃብር ጋር ይሄዳል ያለክሳል አባቴ ያለ ይላል ይቃዣል በቃ አባቱ እንዳለ ነው የሚያምነው አባቱን እንደሚያወራ በቃ ኖርማል እንደሚያወራ ሰው ነው የሚያወራ ስለዚህ የሆነ ነገር ማለት ሲመጣ ጤነኛ ነበር ከዚህ በፊትም ማለት ሀብት ምናምን ነበራቸው ንብረት ነበራቸው እና ያን ንብረት ፈልጎ መሰለኝ እንደዛ የተደረጉት ማለት በላይነሽ እንደዛ ያደረገችው ለዛ ይመስለኛል ወሬታው ተቋም እሱ ነው መሰለኝ ምንድነው ምለው እኮ ግባቤዋ ካሜራ ምናምን እስካለ ምንድነው ምለው ግባቤው ግባሽ ሰላም እሺ ጤና ይስጥልኝ መተዋወቅ እንችላለን አብርሃም ባላል ምን ነው ፈራ ወደዚህ ተጋልበል አይ ምንድነው ምን እየተካሄደ ነው ግራ ገብቶኝ ነው እንግዳ ሆኖ አብርሃም ነው ስም አብርሃም ነው ስም በሁለት ስም ነው የምትንቀሳቀሰው አይ ቅጥል ስም ነው አብርሃም ጌች ስትይ ሰማው ለበል በስልክ ውስጥ አው ማለት እኛ እንደዛ ብለን ነው የምንጠራው ኦኬ ሁለት ስም አይ ትክክለኛ ስሜ ጌች ነው በዚህ ነው ብዙ ሰው ስለሚጠራኝ አብርሃም ያልኩህ ሰላም ነው በላይነሽ ጉዳይ በእነ ንጉሱ ጉዳይ ነው እዚህ ቤት የተገኘሁት እና አንተ የነ በላይነሽ ምንድነው አይ እኔ ከክፍለ ሀገር ነው የመጣሁት በሹፍርና ያው ተቀጥሬ ነው የምሰራው እዚህ ያው እነሱ ነው ማገለግለው ያው እንደምታየው ሀብታም ስለሆኑ ያው ያ ብዙ ሰው ነው ቤት ውስጥ የሚንቀሳቀሰው እነሱን አደርሳለሁ በተለያየ ቦታ በሚልኩኝ ቦታ አደርሳለሁ ያው ስለዚህ ሹፌር ነው ሹፍርና ነው ስራዬ ጥሩ ስላንተ አንዳንድ የሰማዋቸው ነገሮች አሉና እነሱን ለማረጋገጥ ነው ወደዚህ እንድትመጣ ያደረኩት ምን ነበር እኔማ ታይዘን እንድንሄድ ነበር አንድ ጉዳይ ለዛባ ብዬ ነበር የት ነው የምትሄዱት ታይዘን አይ እኔ አላውቅም ደውላ ያው ሲያዙኝ እኔ መታዘዝ ነው አድርስ የተባልኩት ነገር ማድረስ ነው ምንድነው ምንድነው የምታደርሰው እነሱ ሲያዙኝ ነው በላይነሽ ጋርም ሲያዙኝ ሄዳለሁ ጋሼንም ጸበል ቦታ ምናምንም ወስዳለሁ ምን እላለሁ በቃ እንዲህ ነው ስራዬ ያው ምግብ ምናምንም ስመጣ ምግብ እዚያው በላለሁ ደሞዛቸውም ጥሩ ነው ያው ለልጆቼ ዳቦ በሚልና ምንድነው አሁን አድርስ የተባልከው አልከኝ አላውቅም እንግዲህ እነሱ ናቸው ምን የት ነው እሺ የምታደርሰው ቤተክርስቲያን መሰለኝ ቤተክርስቲያን ለጋሼ ምናምን አንዳንድ ነገር ይዘው ይሄዳሉ ጋሼ ጸበል ብዙ ጊዜ እዛ ነው የሚሆኑት በቃ እነሱን አደርሳለሁ እንትን እላለሁ ይሄ ነው በቃ እሺ ግራር ቦታ ያለችው ትንሽ ያው ጎጆ ምንድነው እዛስ ምንድነው የምታደርሰው ምግብ ምንም በቃ አደርስ ያሉኝ ሁሉ አደርሳለሁ ያለው ውስጥ ያለው ነገር አታውቅም በብዛት ምግብ ምናምን ነው ማደርሰው ለጋሼ ምናምን ለጋሼ ምግብ ታደርሳለህ አዎ ለጋሼ ምግብ አደርሳለሁ ከዛ ልብስም ይዘት ይላል አዎ ልብስም አልባሳትም ምናምን ብዙ ነገር በቃ የታዘዝኩት ንጉሱን ልብስ አዎ ከዛ ያው በረፍት ሰዓቴም ደግሞ ያው እኔም እንትን እላለሁ እያልሽኝ ያለሽው ነገር አሁን እሱ ከናራጉ ነገር ጋር አንድ አይደል እያዋሸሽ ነው እኔ እያዋሸው አይደለም እውነቴን ነው እየነገርኩህ ያለው እሱ ነው እያዋሸክ ያለው
ያለው ነገር ትክክል ነው። ይሄዳል ይሰራል፣ ግን እንደዛ አይደለም። እኛንም እዚህ ውስጥ የከተተን እንድንሰራ ያደረገን እሱ ነው። ሰዎችን ታስፈራራለህ። ሹፌር ብትሆንም ስራ ግን ብዙ ነው። አዎ የታዘዝኩበት ቦታ በቃ ነው የታዘዝኩትን ነገር ነው። የታዘዝከውን ነገር በሙሉ ታደርጋለህ። ጋሼ ያው በጣም ጥሩ ሰው ናቸው። በቃ ተገቢ ነገር ነው። ያው በደሞዝም በምንም ጥቅማ ጥቅም ነገሮችን የንጉሥ አባት የት እንዳለ ታውቃለህ? አላውቅም። እኔ ስመጣ አላገኘኋቸውም፣ ግን ያሉ አይመስለኝም ማለት እኔ ስቀጠር አላየኋቸውም። እንዲህ በወሬ ደረጃ ምናምን ስማቸው ምናምን እሰማለሁ እንጂ። አንተ ሹፌር ብትሆንም ግን የምታገለግለው ከሹፌር በላይ ነው። አዎ በጣም ብዙ ወንጀሎች እንደምትሰራ አንዳንድ መረጃዎች ከሰው ተነግሮኛል። ተሳስተዋል። እኔ ምንም ወንጀል አልሰራም። አንተ ንጹህ ሰው ነህ። እኔ ንጹህ ሰው ነኝ። የነገርኩህ ለልጆቼ ከክፍለ ሀገር ነው የመጣሁት። ምንድን ነው ለቤተክርስቲያን ለሰዎች እንዲያደርጉት ነው ወይስ መተት ልትያስመትታችሁበት ነው? ኧረ በስመ አብ ወልድ። እኔ እንደዚህ አይነት ነገር ምናምን በቃ እንደነገርኩህ ያው ስትታዘዝ ያው ስራ ነውና ያዘሱ ቦታ ሁላ ትሄዳለህ።